የጠየቁን ብቻ ጥያቄ ብቻ በማስረጃ አስረዳኝ። እሺ ይኸውልህ ተመልሼልሃለሁ። ቆይ ተረጋጋ። ታወሩ እኔ ጋር ነው የምታወሩት። አውሬዳችሁ አንዳንድ ሰዎች ጋር ነው የምታወሩት። እንዳታስቡት። ቀጥል። ይኸውልህ ተሙዬ አንተ ጴንጤ መሆን አለመሆን እኛ አያገባንም። ኦኬ አንተ ስተወተህ ሊሆን ይችላል፣ አያገባንም። ስለሱ አታወራ። አሁን እኛ የምንፈልገው ቃሉ ላይ ምን ትጭናለህ? ቆይ ችግር የለውም፣ እሱን እንመጣበታለን። ዋናው ቃሉ ላይ ማውራት ይሻላል። ቆይ ቃሉ ላይ እናውራ፣ ቃሉ ላይ እናውራ፣ ቃሉ ላይ እናውራ። ችግር የለውም። አሁን ምን ጠየቀኝ? ተሙ ምን ጠየቀኝ መሰላችሁ? ይሄ የሚናገረው ሰውዬ ያውቃል ወይ ሲናገር ምን እንደሚል እግዚአብሔር ምስጢር ሲያወራ ያውቃል ወይ የሚል ጥያቄን አቀረበልኝ። እኛ ደግሞ ምንድነው ያለው? አያውቅም። ለምንድን ነው የማያውቀው ታዲያ? መንፈስ ቅዱስ ሲቆጣጠረን መንፈስ ቅዱስ በማይነገር መቃተት ይቃትትላችኋል። ይኸውልህ እንዴት እንድንጸልይ ስለማናቅ መንፈስ ቅዱስ በማይነገር መቃተት ስለሚቃትትልን በዛ ሰዓት እኛ በምንጸልይበት ሰዓት ላይ መንፈስ ቅዱስ ሲቆጣጠረን በዛ ሰዓት ላይ መንፈስ ቅዱስ እየቃተተልን እኛ በልሳን እናወራለን። ስንናገር ያለ ፍሬ እኮ ነው። አእምሯችን ያለ ፍሬ ነው። ቆይ እንዳታስቆመኝ። አእምሯችን ያለ ፍሬ ነው፣ ግን እንጸልያለን። ራሳችንን ግን እናጸናለን። ለምንድን ነው የምናነጻው? ከእግዚአብሔር ጋር ሚስጥርን ስለምናወራ። ይህ ልሳን የተሰጠው ሚስጥርን ልናወራ ስለሆነ አንተና ሌሎች እንደሚያስቡት በሐዋርያት ሥራ ላይ የወረደው ያኛው በልሳን የታያቸው በእሳት ልሳን የወረደው እሱን አይደለም። ልሳን እያወራን ያለው አሁን እያወራ ያለሁት እሱን አይደለም። እሱ በተለያየ ዓለም ላይ ሊተረጎም የሚችል ከተለያየ ቦታ የሚመጡ ሰዎች የራሳቸውን ቋንቋ አውቀውታል። እሱን አይደለም እያወራን ያለ ነው። ይሄ ኢንዲቪዥዋሊ እኛን ሊያንጽ የሚችል ከመንፈስ ቅዱስ የተሰጠን ቅዱስ የሆነ ጸጋ ነው። ይሄን ጸጋ ደግሞ የተሰጠን ለምንድን ነው? እኛን ለማነጽና ከእግዚአብሔር ጋር ሚስጥርን እንድናወራ ነው። አይድከምህ ተሙዬ፣ አይድከምህ፣ ይጠቅምሃል ተመልሶ ስለምታገኘው። ቆይ አሁን የት እንደሄድክብኝ ራሱ ልንገርህ። መንፈስ ቅዱስ እኛ በማናውቀው ማንነት ስለኛ ይቃትታል ማለት ከልሳን ጋር እንዴት እንዳገናኘው እስኪ ጥቅሱ ስጠኝና አገናኝልኝ። አገናኝልኝ። መንፈስ እኛ በማናውቀው ማንነት ስለኛ ይቃትታል የሚለውን አገናኝ። ማንነት የሚል ቃል የለም አንተ ሰውዬ። ኧረ ቆይ ቆይ እኔ አላልኩም። መጽሐፍ ቅዱስን አሁንም ቢሆን ለቅዠት እንዳትተራሱ። ተረጋጋ። እሺ ተውኝ። ቆይ ተረጋጋ። ጠይቀኛል። ራስን ያልከውን ያላልኩ ወዳጅ። አሁንም እኔ ጥቅሷን ይዤ እዛችሁ ነው። አሁንም አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ነኝ ያለሁት። ከሱ ዘለ መንፈስኛ በማናውቀው ማንነት ይቃትትልናል ምናምን ብለህ የሄድክበትን ጥቅስ ከልሳን ጋር እንዴት እንዳገናኘው ከጥቅሱ ከነልሳኑ አስረዳኝ። ዝም ብለህ መድረክ እንዳጣነብኝ አትንጣጣ። ደጋገምከው። መድረክ የሚያጣል አታል መሰለኝ። ቆይ ተረጋጋ። አሁን ለምጠይቅ ጥያቄ ለምጠይቅ ሳይሆን ለምናገረው ነገር ውሸት ከሆነ አንተ ከመጽሐፍ ቅዱስ ጥቅሱን ስጠኝ። እዛች ጋር መንፈስ እኛ በማናውቀው ማንነት ይቃትትልናል የሚለውን ከልሳን ጋር እንዴት እንዳገናኘው ጥቅሱን 8:26 ላይ መንፈስ እንዴት እንድንጸልይ አናውቅምና። ቆይ ስማ አዳምጣ ወንድሜ። ማዳመጥ ከሌለማ አይሆንም እኮ እንትን ላይ ሮሜ 8:26 ላይ መንፈስ ቅዱስ እንደሚቃትትልን እንዴት እንድንጸልይ እንኳን አናውቅም እኛ። ስለዚህ መንፈስ በማይነገር መቃተት ይቃትትላችኋል ይላል። ሲቃትትልን ኃይልን ሲሰጠን በምንድን ነው? በልሳን ነው። እኛ ልሳንን ስናወራ ከኛ አይምሮ አይደለም። በማይነገር መቃተት ግን ይቃትትላችኋል ሲል የማይነገር ነው። እኛ ያለ ፍሬ ነን፣ በአይምሯችን አይደለንም። እኛ በምናገርበት ሰዓት ግን መንፈስና ማንም ያወራው እግዚአብሔር ስለማን እየቃተተልን ነው? መንፈስ ቅዱስ ስለኛ ይቃትትልናል። ሲቃትትልን በዛ ሰዓት እኛ ልሳንን እናወራለን። በምንናገርበት ሰዓት ላይ እኛ የምንናገረውን አናቅም፣ ግን ለእግዚአብሔር ግን ምን እናወራለን? ሚስጥርን እናወራለን። በምን ስንሞላ? በመንፈስ ቅዱስ ስንሞላ። ይሄ ነው። ተመለሰለ ተሙዬ? አሁንም ወንድሜ ሮሜ ላይ ያመጣከው አልጣምህም ሳይሆን አቦካው ቦካ ባርልሽ አቦካ። እሺ እንደዚህ እናድርግ። ቆይ ኧረ ቆይ ሌላም ልሰጥህ እኮ ነው። ሌላም ቆይ ኧረ እባካችሁን ምላሴ ላይ ወይ አውሩልኝ። እኔ ሚዩት ላድርግላችሁ እንዴ? አንተንም ሚዩት አድርግ። አንድ ጊዜ ከእሱ ጋር ልጨርስ። ያውልህ ከሮሜ እዛ የዮሐንስ ወንጌል ምዕራፍ 2 ላይ ነው ሁሉ የሄድከው። ጦጣ ራሱ እንደዚህ ከዛፍ ዛፍ አዘልም። አንተ እንደዘለለ መጽሐፍ ቅዱስ ይገናኛል ወንድሜ። ገንጥላ አታውራ። መጽሐፍ ቅዱስ ይገናኛል። እሺ
እባክህ ላውራበት። እኔ አሁን የጠየቅኩት ጥያቄ አንድ ብቻ ነው የጠየቅኩት ጥያቄ። እኔ የጠየቅኩት ጥያቄ ምንድን ነው? መንፈስ እናንተ በማታውቁት ማንነት ስለ እናንተ ይቃትታል ለሚለው ከልሳን ጋር እንዴት እንዳገናኘው አሳየኝ ነው። እሱን ከፍተህ ጥቅሱን ከፍተህ ይሄ ማለት ይሄ ነው፣ ልሳን ማለት ይሄ ነው የሚለውን አገናኝ ታሳየኝ ነው ያልኩት። በቃ ላገናኘልህ። ሮሜ 8:6 ላይ ምን አልኩ? መንፈስ እንዴት እንድንጸልይ አናውቅምና መንፈስ በማይነገር መቃተት ይቃትትላችኋል የሚል ቃል አለን። ኦኬ እሱን ይዘናል። እዚህ ቆሮንቶስ 14:2 ላይ ደግሞ ስንመጣ ደግሞ አሁን እዛ ጋር የማይነገር ነው ብሏል። በደንብ አስተውልተሙ። ኦኬ በማይነገር መቃተት ነው የሚለው። ኦኬ እኛ ልንናገረው የማንችለው መቃተት ነው። ኦኬ ያለ ፍሬ ነን እኛ። የሚናገረው ማን ነው እያለ ነው እዛ ጋር መንፈስ ቅዱስ ነው ይናገራል እያለ ያለው። በደንብ አስተውል ሮሜ ላይ ያለውን። ኦኬ ስለዚህ ተረጋጋ። ልጨርስልህ እኮ ላገናኝልህ። ልሳን ማለት መንፈስ ከሆነ አላልኩም። ልሳን ማለት መንፈስ ቅዱስ ካልሆነ አዳምጠኝ። ልሳን ማለት መንፈስ ቅዱስ ማለት ቋንቋ ካልሆነ መንፈስ እናንተ በማታውቁት ማንነት ስለእናንተ ይቃተታል ወይም ደግሞ ይጸልያል ማለቱ ወይም ደግሞ መንፈስ ቅዱስ ራሱ ይማልዳል ይላል እኮ። ያ ማለቱ ከልሳን ጋር እንዴት እንዳገናኘው አሳየኝ ነው ጥቅሱ። መች ታስጨርሳለህ ወንድሜ? በርታ እሺ ልጨርስልህ ተሙ። እንዴ አንተ እኮ ነው በመሀል የምትገባው። እያስረዳው ገና ሮሜ ላይ ያለውኝ ወደ ቆሮንቶስ ሳልመጣ ሳላገናኝልህ ታስቆመኛለህ። በርታ ብለህ ስማኝ፣ ትንሽ ጠንከር በል። ይኸውልህ እዛ ሮሜ 8:26 ላይ ለሜርሲ አንድ መልእክት ልላክላት። ሚራክል ለኤርሚያስ አበበና ለዘማሪ ዳግም ጥላውን ቁጭ ብላችሁ ተማሩ ብያሃለው። መማር ይቀድማል ብለህ ንገርልኝ። አበበ ጉልላትና ጉልላት አበበ መለየት ላቃተው ሰው ያው ፔንቴዎች ስትጽፉ ዝም ብላችሁ ሚራክል እዛ ነገር በሰዓት በማለት ታወራለህ። ለኮመንቱ ልንገረው ሂድ። እሺ አሁን ተሙዳ ታቋርጠኝ። ኦኬ ለማስረዳትም ስለሆነ ሰውም እንዲማር እኔም እንድማር አሁን በደንብ አዳምጠኝ። እያወራን ያለነው ሮሜ 8:24-26 ላይ ያለውን ቃል ለምን አመጣኸውና ቆሮንቶስ ጋር አገናኘው? እንዴት ሊገናኝ ቻለ አልከኝ። ኦኬ ያገናኘውበት ምክንያት አለኝ። በሮሜ 8:26 ላይ የሚናገረው ላይ ምን ይላል? እንዴት እንድንጸልይ አናውቅምና በማይነገር መቃተት ግን መንፈስ ይቃትትልናል። ኦኬ ይቃትትልናል ሲል በምንድን ነው? በማይነገር ነው እያለ ያለ። በደንብ አስተውል። በማይነገር ሲል የሚናገረው መንፈስ ቅዱስ ነው። እኛ ምንም የምናውቀው ነገር የለም። ኦኬ በማይነገር መቃተት ሲል በደንብ አስተውል። እዚህ ጋር እኛ ያለ ፍሬ ነን፣ በአይምሯችን ያለ ፍሬ ነን። ኦኬ እሱን ያዝልኝና ሮሜ ላይ ያለውን ቆሮንቶስ 14:2 ላይ ስንሄድ እዛ ጋር ስንሄድ ምን ይለናል? እኛ ሚስጥርን እናወራለን እንጂ እኛ እንኳን በአይምሮ በፍሬ አለመሆናችንን ያሳያል። ኦኬ እዛ ጋርም በአይምሮ አለ ፍሬ ነን። እዚህ ጋርም ስንመጣ ልሳኑ ጋር በአይምሮ አሁንም አለ ፍሬ ነን። ማን ነው ታዲያ የሚናገረው? ለእግዚአብሔር ሚስጥርን እያወራችሁ ነው ይላል መጽሐፉ። ኦኬ እንደዛ ካለ ታዲያ ማን ነው እየተናገረ ያለው መሃል ላይ ስትል መንፈስ ቅዱስ ነው። በማይነገር መቃተት ቅድም ላይ የነገርኩህን በፍሬ ያልሆነውን እዚህም በፍሬ ያልሆነውን ነገር እየተናገረ ያለው ማን ነው? መንፈስ ቅዱስ ነው። ታዲያ ወንድሜ ምንድን ነው እያልከኝ ያለው? ወይስ ሳላስበው ሌላ ቦታ ነው ያለው? እኔ ጋር ነው ያለው? ብሩክ ከኔ ጋር ነው? እኔ ገስት ላይ ነው ያለው? ሰው ጥያቄ ላስታውስ ጥያቄ እኔ ገስት ላይ ነው ያለው? ቆይ ከሌላ ገስት ላይ ላስታውስ ጥያቄ ላይ ነው ያለው? ቆይ አንድ ጊዜ ቆይ ወንድሜ፣ እኔ ገስት ላይ ነው ያለው ወይስ ሌላ ቦታ ነው ያለው? እኔ ገስት ላይ ካለ አዳምጠኝ። እኔ የጠየቅኩት ጥያቄ አጠር ያለች ናት። መንፈስ እኛ በማናውቀው ማንነት ስለኛ ይቃትታል ማለት ከልሳን ጋር እንዴት እንዳገናኘው ጥቅሱን ክፈትና አሳየኝ ነው። ወይም ሶሪ ተሳስቼ ነው ያልኩት። ተሙ በሰላም ነው አስተሪያ ፌዳችን ወረወረልኝ ሰላወራውኝ በል። ኧረ ቆይ በሰላም ነው እያወራ ያለው? ጥቅስ ነው እየጠቀስኩልህ ያለው እኮ። የጠየቅኩህን ብቻ መልስልኝ ብሩኬ። አሁን እኔ የጠየቅኩህን ብቻ መልስ። እዚህ ጋር ነው ያልኩህ። እሺ ልመልስልህ። በመጀመሪያ ደረጃ ይሄን ጥያቄ ያመጣሁት ራሴ ነኝ። ኦኬ አንተ አልጠየቅም። ራስን የመጣው እንዴት አገናኘው ከጥቅስ ጋር ከልሳን ጋር? እሺ እንደዚህ አድርገን መልሰው። እንደዚህ አድርገን ነው አንተ ሌላ ነገሮች እየተማርክ ሲኖር እኔ ደግሞ መጽሐፍ ቅዱስ እንደ ጡጦ ነበር ሲሰጠኝ ያደግኩት። በጣም ጥሩ ነው ጎበዝ። ለዛ ነው የወጣው ከጌታ ቤት። ችግር የለውም አትሸውደኝም። ከጌታ ቤት የወጣው ለዛ ነው። ከልጅነቴ ጀምሮ በመጽሐፍ ቅዱስ ያደግኩት ነው። ከጣፋን በመጽሐፍ ቅዱስ ጥቅስ ነው እየተቆነጠጥኩ ያደግኩት እና የምጠይቅ ጥያቄ ብቻ መልስልኝ። የምጠይቅ ጥያቄ
እኔ ምኑን ከምኑ እንዳገናኘው ግራ እንደገባኝ ነው። እስኪ አንተ ምን ነው ያገናኘው? እስኪ ያሳየኝ ነው እያልኩ። እንደዚህ እናድርግ። አሁን እንደዚህ እናድርግ። አሁን በደንብ እንድንረዳ አንተም ስላልገባ ታች ያሉት ትንሽ የገባችሁ ኖሩ ስለሚችሉ አሁን ለምንድን ነው መንፈስ ቅዱስን ያገናኘው ከልሳን ጋር? አረ ለጥያቄ ወንድሜ፣ አረ መንፈስ እናንተ በማታውቁት ማንነት ስለ እናንተ ይቃትታል የሚለውን ከልሳን ጋር እንዴት አገናኘው ነው እኮ እየነገርኩ እኮ ነው። በማይነገር መቃተት ማለት ምን ማለት ነው? እየመለስን ከሄድን ጥሩ ነው ለመረዳት እንጂ በማይነገር መቃተት ይቃተላችኋል ሲል ምን ይያለ? ወዳጂ ጠይቅ ጥያቄ እኮ ተረጋጋ፣ ልመልስልህ ነው። ለሌላ ጊዜ አይደለም ልመልስልህ። ሰው በጣም ተረጋጋ። ስለ ልሳን ተምረና። እሺ እኔ ተመስገን እባላለሁ። ለሌላ ጊዜ ጥቅስ ከእንትን ጦጣ ከዛፍ ዛፍ እንኳን መዝለል በሚከብዳት ርቀት መንፈስ ስለኛ ይቃትታል የሚለውን ከልሳን ጋር ለማምጣት የምትጋጋጥበት ነገር ልክ ስላልሆነ ጊዜ ውሰድ፣ እረፍ፣ ውሃ ጠጣ፣ አንብብ፣ ተረዳ። ጎበዝ አንባቢና ተረጂ ከሆንክ ጥሩ ኦርቶዶክስ ይወጣሃል። ካልሆነ ዝም ብላችሁ እንደዚህ ይሄ ሁለት እግር አለኝ ብላችሁ ሁለት ዛፍ ላይ ለመውጣት እንዲያትወጣጠሩ። ጥቅስ በጠራ አይደለም፣ ጥቅሱን በትክክል በተረዳ ነው፣ አውዱን በትክክል በተረዳ ነው መዳን የምትችለው። እሺ እንጂ የዛም የሆነች ጥቅስ እዚህም የሆነች ጥቅስ አገናኝተህ ከልሳን ጋር አገናኛለሁ እንዳትላ፣ ሌላ ጊዜ እንዳትሳሳት ብዬ ነው። አሳዝነኝ ነው ያወረድኩ። እሺ አሳዝነኝ ነው ያወረድኩ፣ ምንም እንደማታመጣው ስለማውቅ። እሺ አንተነህ ሰላም ብያለሁ። ሰላም መጀመሪያ አንድ ነገር ንገረን። አንድ ሰው ሲዋይ ለአንደኛው ጋፕ መስጠት። አሁን በጣም ስትናገር ጴንጤዎች እንደዚህ ትላለህ። አይ ነው ሰብከው ወዳጅ ምን አገባኝ እኔ ስለ እኔ ጋር መተህ ሚውት አድርግ። እኔ ጋር መተህ እኔ ልታረመኝ እንዳትመጣ። ላይቭ የከፈትኩት እኔ ነኝ። እሺ መምህር ግሩ ምን አስገቡት ውዶች፣ አስገባ ህይወት እኮ አሁን ላርማ አንድ ጊዜ ሚዩት አድርጋ አዳምጠኛል። ማሰጠኝ ከሆነ ልወርድልህ ነው። መውረድ ትችላለህ እንጂ በጣም ነው ማቀህ። ጴንጤ ቤት ያኔ ነብይ አንድ ጊዜ ሚዩት አድርግና አዳምጠኝ። አንድ ጊዜ እኔ ቤት መተህ አይደለም ስታጭበረብር የነበረው አልሳካ ሲል ኦርቶዶክስ ጋር መጣ። ይህ ትልቅ ነውር ነው። እሰማሃለሁ። አቋርፈ ሚዩት አድርጋ አንድ ጊዜ። ከዚህ በኋላ እንዳትደግማት። ለሌላ ጊዜ እኔ ቤት መታችሁ ጴንጤዎች እኔ ጋር ቀለም ሰርቼ በዚህ እንደዚህ ብላችሁ ሰንጠረ ሰርታችሁልኝ በዚህ ታወራኛለህ ካልክ አልሰማም። እኔ ተመስገን ነኝ። እኔ እዚህ ቲክታክ ላይ ያላችሁ በጠቅላላ የኔን ያክል መረዳት ስለሌላችሁ ነው አሁንም እዛው ቤት ቁጭ ያላችሁ። የኔን ያክል መረዳት ቢኖራችሁ ትወጣላችሁ። አንዳንዶቻችሁ ገንዘብ ፍለጋ ነው፣ አንዳንዶቻችሁ ክብር ፍለጋ ነው፣ አንዳንዶቻችሁ ግራ ገብቷችሁ ነው እስካሁን ድረስ እዛው የተቀመጣችሁ። ስለዚህ ለምታወሩት ወሬ በጠቅላላ በማስረጃ እንጂ ተነስተ የሆነ ጥቅስን በጥቅስ እሸውዳለሁ ካልክ እኔ አልሸወድልህም። በዚህ ጉዳይ አልሸወድልህም። ስለዚህ የምታወሩትን በጠቅላላ በስርዓት እንድታወሩ ነው የምፈልገው። እሺ እንጂ እናንተ ቀለም እንድሰሩልኝ እናንተ ሰንጠረዥ እንድሰጡኝ አይደለም። ብሩክ እንዳይዋረድ ነው ያወረድኩት። ስለዚህ ጥያቄ ያለው ሰው ካለ ይገባል፣ በጥያቄው መሰረት ያወራል። ቴዎድሮስ እንኳን ደህና መጣ። እንኳን ደህና ቆየ። እግዚአብሔር ይመስገን። ሁሉ ሰላም አለን። እግዚአብሔር ይመስገን። እንዴት ነህ? አለን። ኦርቶዶክሳዊ ነህ መሰለኝ። አዎ። ይቅርታ ስላላወቁ ይቅርታ። እሺ። ኦርቶዶክስ አሁንም በአግባቡ ጥያቄ ያለው ሰው ስለፈልፉ ኮንተንት ብዬ ነው። መንፈሱ አፈታቱ ራሱ እኮ እንደሱ አይደለም። በመምህር እየሰሰብህ እኮ አትገባም። መምህር ግርሙ አይደለም እንዴ ሰው?
መምህር ግርማ የተዋሕዶ ወንጌል ማን ነው? መምህር ግሩም የተዋሕዶ ወንጌል ማና እኮ ስቤያለሁ። እስኪ ስቤያለሁ። መምህር ኮንክ መምህር ግሩም እኮ መስሎኝ ነው እኮ። ደግመህ እንዳትጽፍ እንደዚህ አይጽፍሽ፣ ካልሆነ ሚውት አደርግሃለሁ። ደግመህ እንዳትጽፍ ሚውት አደርግሃለሁ። ዜድ ና ግባ። ዜድ ቲክታክ ይሻለኛል በስነ ስርዓት ባወራው ራሱ። ስለዚህ ደግመህ እንዳትጽፍሽ ከዚህ በኋላ አንተ ነህ። ሰላም ብያለሁ። አይ ተሜ በአንዳንድ ጊዜ ይኸውልህ በጣም ያኔ አገልግሎት የነበርክበት ጊዜ በጣም ስለማቀ ነው እንደ ወንድም ልነግርህ፣ በእድሜም በምንም ካንተ እበልጣለሁ። ብዙ አይቻለሁ። ያኔ የምትሰራቸው ፋውሎች፣ የምታደርጋቸው ነገሮች በሙሉ አየህ ከአይምሮ ስለወጣ አሁን እዚህ ጋር መተህ ለራስ ነው የምነግርህ። አይኖ እኔ ምንም ችግር የለብኝም፣ ግን አውቃለሁ በደንብ። ጥያቄ ነው ያለህ? አይ እኔ ልነግርህ ነው እኮ ይኸውልህ፣ እዚህ ጋር መተህ ሌሎችንም ለአንተ ነው በፍርድ ምን መልስ ትሰጣለህ? መልሱን ልንገርህ። እሺ አንተ እንደዚህ አነቅሉልኝ በመድኃኒዓለም ስም። እሺ ንገረኝ፣ ምንድን ነው የምትለኝ? በቃ አንድ ጊዜ የግል አስተያየት ካለ ስልኬን እሰጥሃለሁ፣ ደውለህ እስከ መጨረሻው ድረስ አዳምጥሃለሁ። ቀጥል ዶክተር። በጣም ጥሩ በጣም ጥሩ። በመጀመሪያ ደረጃ ብሩክ ልሳን ማለት ምን ማለት ነው? የቅድሙ ቀረና አዲስ ጥያቄ እንመልስ እንጀምር። ችግር የለውም። በዚህ ልሳን ማለት ምን ማለት ነው? ሌላ ነገር አታውራ ብያለሁ። ልሳን ማለት ምን ማለት? ሌላ ነገር አታውራት በለኝ። መልሱ የኔ ነው። እሺ እንደፈለኩ መመለስ እችላለሁ። ጣምህም አልጣምህም ጠይቅ። ጣምህም አልጣምህም ቆይ ከነቅድሙ እያየንህ ነው። በጣም የመጀመሪያ ትያዙ ወደ ዘላለም ዝም በል አይደለም፣ ዝም በል። አሁን የተከበሩ መምህሮቻችን ላይ ስታፌዝ ነበር። ጸጥ ያለህ እኮ አክብሮት ነው። ስትከበር ደግሞ አንተም ተከበር። እኛ እኮ ማውራት እንችላለን፣ ባይዞ ከዚህ በላይ ምላሳችን ይሄዳል። ግን ታላላቆቻችንና አስተማሪዎቻችን ፊት ለፊት ምንም አንናገርም። ይሄ ስርዓት ነው ወንድሜ። ከየትምና ከየትም ስርዓትን ግን ተማር። ስለዚህ ከሙያ ቃል አንድም ስድብ አልተሳደብም። የመጀመሪያ እኮ ሞክ እኮ ነው ያደረከው። ሞክ እኮ ነው። እሳቸው በግዘኛ ሊነግሩ ሲሉ ምንድን ነው ያደረከው? ሞክ ነው። በምንግባባበት ነው ያልኩት። በምንግባባበት በአማርኛ ነው አትሄድም። አንድ ጊዜ ከይቅርታ ጋር ብሩክን ያስገባው እንዴት እንደሆነ ልንገርህ። በጣም ማምናት የማከብራት ሞዴሬተር ሆና የምታገለግል እህት አለችኝ ጄሪ። የምትፈልገውን ሰው ማውረድ፣ የምትፈልገውን ሰው ማስገባት፣ የምትፈልገውን ሰው የመቦለክ፣ የምትፈልገውን ሰው ሚውት የማድረግ ስልጣን የተሰጣት ልጅ አለች እህታችን ጄሪ። እሷ በአገልግሎቷ መምህር ስለገቡ በቃ ብሩክ ይግባ ወይ የሚል ሀሳብ ስትል በቃ ይግባ ብለን ነው የገባው። ስለዚህ እኔ ቅድም ላይ አውርቼ ከአንተ ጋር ጨርሼ እንትን ጦጣ ይመስል ከዛፍ ዛፍ እንደሚዘለል አውዱ ከአውዱ ከማይገናኝ ጋር ልትሄድ ስትል ሚውት አድርግ አለበለዚያ እዛ ታች ቁጭ አድርጌ ታፕታፕ ስታደርግ ትውላለህ። ይህ አውዱ ከአውዱ ከማይገናኝ ሀሳብ ጋር ስታወራ ከሚዋረድብኝ ብዬ ነው ያወረድኩ። ይሄን ካወረድኩ በኋላ ከገባህ አሁን ከኔ ጋር አለ የምታወራው ወንድሞች አሉ። ወንድሞች ሀሳብ እየሰጡ የኔን ሀሳብን ሳይሆን የምታወራው የወንድሞችን ሀሳብን ነው የምታወራው። ወንድሞች በፈለጉበት አውድ ነው በፈለጉበት ሀሳብ ነው የሚሄዱት። ከኔ ጋር ከነሱ ጋር ከጨረስክ በኋላ ከኔ ጋር የጀመርከውን መጨረስ እንችላለን። ከአንተ ግን እንጀምር ሲባል ግን አሁን የገቡ ወንድሞች አያውቁትም፣ ሀሳቡ አልነበሩ። ስለዚህ ቀጥታ እንድታወራ መፈልገው እኔ ምንድን ነው ከመምህር ዘላለም ጋር ቀጥል። ከእሱ ጋር ከቀጠልክ በኋላ ከኔ ጋር ታወራለህ። ገስት ላይ የተቀመጡ ወንድሞች እያሉ እኔ ገስት ላይ ካስገባዋቸው ዝም ብዬ እኔ ብቻ እንዳወራ እነሱ ደግሞ ገስት ላይ ቁጭ እንዲሉ አይደለም የጠራዋቸው።
አጋዥ ሃይማኖታችን አንድ ስለሆነ አባታችን አንድ ስለሆነ የተለያየ ትምህርት ስለሌለን ግማሹ አስቀድሞ ተመርጧል የለ፣ ግማሹ የውሃ ጥምቀት ለዘላለም ሕይወት አይሰጥም የሚል የለ፣ ግማሹ ልሳን የለም የለ፣ ግማሹ ልሳን አለ የሚል አስተምሮ የለንም። ሁላችንም ትምህርታችን አንድ ስለሆነ ቅድሚያ ለመምህራኖች ስለሰጠው ነው። ዶክተር ዘላለም ቀጥሉ። አሁን እዛው ሀሳብ ላይ ብቻ እንድታወራ ፈልገው። መልካም መልካም። ማን ነበር ያልክ ሞዴሬተር? አንዳንድ ኮሜንቶችን እያየሽ እህታችን፣ በጣም ጥሩ ብሩክ። ልሳን ምናልባት የሚለው እኮ ሌላ ተአምር እንዳይመስል ብዬ እኮ ነው። ልሳን ማለት ምን ማለት ነው ያልኩ ለዛ ነው። እሺ ልመልስልህ፣ ወንጌል ስለሆነ ችግር ታግሼ እመልሳለሁ። ልሳን ማለት ከመንፈስ ቅዱስ የምናገኘው ስጦታ፣ ከእግዚአብሔር ጋር ሚስጥር የምናወራበት፣ ራሳችንን የምናንጽበት። ልጨርሳ መልሴን እንጂ ጥያቄን ሳሰማ ለምንድነው የምመልሰው? እንደምን ያለ ሰው ነው? ጠይቀኝ እኮ ነው እየመለስኩኝ ያለሁት። ጠይቀኝ አይደል እንዴ? ምንድን ነው የጠየቅኩህ? ልሳን ማለት ምን ማለት ነው ብለህ አይደል እንዴ? ማን ሰጠ አልኩህ? ፌዘኛ ያልኩህ እኮ በምክንያት ማን ሰጠ? ቆይ ለአንተ አላልኩም እኔ። ልሳን ማለት ማን ሰጠ አላልኩም። እየሰማ አይደለም እኮ። እሺ ቀጥልሽ። ልሳን ማለት ምን ማለት ነው አልኩ እንጂ ማን ሰጠ ለምን ተሰጠ አላልኩም። ልሳን ማለት ምን ማለት ነው? እሺ ልሳን ማለት ከእግዚአብሔር ጋር የምናወራበት፣ ሚስጥርን የምንነጋገርበት፣ በመንፈስ ሆነን የምናወራበት ማለት ነው። እሺ ተመለሰልህ? አልተመለሰም። ማስረጃ አምጣ እንደዛ ስለመሆኑ። ሁለትን አንብበው 14:2 አንደኛ ቆሮንቶስ እንደዛ መሆኑ ማስረጃ አይደል የፈለከው? በመንፈስ እንደምናወራ ልሳን ማለት ምን ማለት ነው ለማለት እኮ ትርጉሙን ስጠይቅ መጽሐፍ ቅዱስ ታቀርባለህ እንዴ? አምጣ እኮ አልከኝ እኮ ማስረጃ። ልሳን አሁን ብሩክ ማለት ምን ማለት ነው? ለምሳሌ ካልገባክ ኮሜንት ላይ እንኳን እየተመለሰ ነው። አሁን አንተ ኮሜንት ላይ ነበር መሆን የነበረብህ። ሰውዬ ላለመወያየት ፈልገህ ነው? ፈርተህ ከሆነ ችግር የለውም ብራዘር፣ ወርድልሃለሁ። እየተመለሰልህ እንትና አትበርትም ብለህ ፖለቲካን ተውና ልሳን ማለት ምን ማለት ነው? አታውቅም። አየው በቃ ስለማታውቅ ዝም ብለህ እንትን ትላለህ። ኦኬ ልሳን ማለት ምን ማለት ነው ሲባል ከመንፈስ ቅዱስ የተሰጠ ነው። ማን ሰጠ አልኩክ? አልተባልክም እኮ እንደዚህ። ልሳን ማለት ምን ማለት ነው ሲባል ትርጉሙ ነው የሚነገረው። ኦኬ አንደኛ ቆሮንቶስ ምናምን ተብሎ አይነገርም። እሺ እኔ ብዙ ጊዜ አየዋለሁ። በጣም የሆነ ስርዓት ይጎለዋል። ድምፅህን ብቻ ማውፈር ነው ማይብህና እንደው ብትመለስ መልካም ነው። ይሄ ነው ያለው ነገር። ሲጀመር ያልተጠመቀ ያልዳነ ሰው ስለ ልሳን ማውራትም አይችልም እኮ ተሙዬ፣ አይመስልህም? ያ በነገራችን ላይ መምህር፣ እኔ ቅድም ላይም በራሱ ኢጎ ልጁን ስለማውቀው አንዳንድ ጊዜ ይቅርታ ኦርቶዶክሳውያን እንደዚህ አይነት ባህሪ ካያችሁ ሰዎች በመጡበት ኢጎ ነው ልታወሯቸው የሚገባው። በቃ ኦርቶዶክሳዊ ሁሌ ጭምተኛ፣ ሁሌ ዝምተኛ ምናምን ስለሚመስላቸው የራሳቸው የሆነ ኢጎ አለና ለዛ ነው ፕሮቴስታንቶች ጥያቄ ያላችሁ ግቡ፣ በአግባቡ የምታወሩ በአግባቡ የምትነጋገሩ ስርዓት ያላችሁ ካላችሁና ስፒሮስ ቀጥል ወንድምየው፣ የሆነ ያወጣኸው ነገር አለ። ኦኬ ሰላም ብያለሁ ሁላችሁንም። ምስጢርን ከእግዚአብሔር ጋር አነጋገራለሁ የሚለው ነገር ለእግዚአብሔር ምስጢር የሆነ ነገር አለ እንዴ? አንዱ እሱ ነው። ሁለተኛው ደግሞ አንተ በማታውቀው ቋንቋ በማይገባ ቋንቋ እንዴት ነው ምስጢር የምትናገረው? ሁለተኛ። ሶስተኛ ምስጢር ትናገራለህ አይደለም የሚለው ምስጢር የሆነውን ነገር በመንፈስ ቅዱስ ሆነ ትናገራለህ ነው። በመንፈስ ቅዱስ ሆነ የምትናገረው ነገር ሰዎች አይገባቸውም። መንፈሳዊ ካልሆነ ስለ መንፈሳዊ ነገር ስለምትናገር ለሰዎች ምስጢር ነው፣ አይገባቸውም ነው። ሚስትሪ ነው የሚለው። ምስጢር ለእግዚአብሔር ትናገራለህ አይደለም የሚለው። አዲሱ መደበኛም አንብቡት። ሌላው ሚያስተውል የለውም ሚል አለ። ሚያስተውል የለም አይልም ግሪከኛው፣ የሚሰማው የለም ነው የሚለው። ስለዚህ አንተ ስትጸልይ ሌሎቹ አይሰሙህም ነው። ግን ኪንግ ጀምስን አሁን በትልቁ ብታደርገኝ ኪንግ ጀምስ ላይ አኖይንግ ላንጉጅ ብሎ ጽፎታል። ሐዋርያው ጳውሎስ እንደዛ ብሎ አልጻፈው።
የተረዱት በቃ የተለየ ሰው ማያውቀው ቋንቋ ብለው ስለተረዱ እንደዛ ተረጎሙት። ጳውሎስ ግን አኖይን ላንጉጅ ብሎ አልጻፈም። የትርጉም ስህተትም አለ። እነዚህም አራት ነገር ያዙ እያለ ያለው ከእግዚአብሔር ጋር ስትነጋገር በሌላ ቋንቋ ወይም ሰው በማይረዳው ሳይሆን ሰው አይሰማም በውስጥ ስለምትጸልይ በመንፈስ ሆነ ስለምትጸልይ እያለ ነው። የሆነ ሌላ ቋንቋ አዲስ ቋንቋ አለ እያለ አይደለም። ይህንን ሐናንም በብሉይ ኪዳንም ሐናን ካያችኋት በውስጧ ስትጸልይ ካህኑ ምንድን ነው ያላት? ዛሬም ከሰከርሽ አይደል? ሰክረሽ ነው መምህር ዘላለም እንትኑን ካስታወሱት ይህንን ነገር እያለ ነው እዚህ ጋር እና ሚስቲሪ ሲል በቃ ሰው ማይረዳውን ነገር ይናገራል። መንፈሳዊ የሆነ ሰው ሲናገር ዓለማዊ የሆነ ሰው አይረዳው። እሱን እያለ ነው። ሚስጥር ከእግዚአብሔር ጋር ሚስጥር ምን እንደሚነጋገር ግን በጣም ነው ማወቅ የምፈልገው። ለምን እኛ ቋንቋ ስንናገር ልሳንን ስንናገር አንረዳውም። ለመረዳት ሌላ ጸሎት ተደርጎ ሌላ ደግሞ የትርጉም መንፈስ የትርጉም ስጦታ ደግሞ ያስፈልጋል አይደል? ስለዚህ በማታውቀው ቋንቋ እንዴት ነው ምስጢር የምትናገረው? ለእግዚአብሔር እሳ የተደበቀ ነገር አለ? ምስጢር አለ? ይሄንን ነገር እስቲ አንዳንዱን አሳያችኋለሁ። አሁን የት ጋር ስህተት እንዳለ የትርጉም ቀጥሉና ቃለ ሕይወት ያሰማልን ወንድማችን ስፒሮስ፣ ቃለ ሕይወት ያሰማልን ወንድማችን ዘላለም፣ ቃለ ሕይወት ያሰማልን መምህራችን። ፕሮቴስታንቶች አሁን አስገባችኋለሁ። ዋኒ እንኳን ደህና መጣሽ የኔ እህት። አመች ቦታ ካልሆንሽ ችግር የለውም እሺ፣ ባታወሪም እና አሁን ጥያቄ ሀሳብ አንስቼ እኔም ለወርድ ስለሆነ ነው እና ቅድም መምህር ዘላለም እንዳሉት የሆነ ነገር ሲጀምር የወርድ ዴፊኒሽን ነው። ከወርድ ዴፊኒሽን ይጀምርና እነዚህ ወርዶች በመጽሐፍ ቅዱስ የቱ ጋር ተገቡ፣ አገባባቸው በምን አይነት መንገድ ይታያል በሚል ነው ፓተርኑ መሄድ ያለበት እና ልሳን የሚለው ሀሳብ በግሪክኛው ግሎሲያ ብሎ ነው የሚናገረው እና ግሎሲያ ብሎ የሚናገረው ሲተረጎም ኢትስ ላንጉዌጅ ነው የሚለው። ግሎሲያ ላንጉዌጅ ነው እና ይህንን ቃል በመጽሐፍ ቅዱስ ውስጥ እናገኘዋለን ወይ? አዎ። የቱ ጋር? ሐዋርያት ሥራ ምዕራፍ 2 ላይ እና ቆሮንቶስ መጽሐፍ ላይ እናገኘዋለን፣ አንደኛ ቆሮንቶስ መጽሐፍ ላይ። ስለዚህ ሁለቱ የገቡበትን አገባብ ስንመለከት ተመሳሳይ ነው። ግሎሲያ ብሎ ነው ሁለቱም ጋር የሚጠቅሳቸው። ስለዚህ ሁለቱም ጋር ግሎሲያ ብሎ ጠቅሷቸው ሲናገር እየተናገረ ያለው የሰው ልጅ ምን የሚለውን የሚሰማውን ቋንቋ ነው። ይሄ ደግሞ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያለውን ታሪክ ብናነብ ያንን እናገኛለን። ስለዚህ የሰው ልጅ ሊሰማውና ሊግባባው የሚችለውን ቋንቋ ነው እየተናገረ ያለው እንጂ ዝም ብሎ ይሄ ሸራራም ተራራም አይነት ቋንቋ አይደለም። ፐርፌክት የሆነ የሚነገር ቋንቋ ነው ቋንቋው ራሱ። ስለዚህ በዛ መንገድ ነው የተተረጎሙ። ከዛ ቀጥሎ ደግሞ የቤተ ክርስቲያን አባት ይህንን ክፍል እንደ ቋንቋ ተርጉሞታል ወይ ካልክ፣ አዎ። ማንን እናገኛለን በዚህ ትርጓሜ ላይ? ቅዱስ ዮሐንስ አፈወርቂ የአንደኛ ቆሮንቶስ ሆሚሊ ላይ ሲናገር ኤግዛክት ሆሚሊ ነምበሩን አላስታውሰውም፣ ግን እንደውም የፐርዥያን የኢጅፕትን ቋንቋ እንደዛ እንደሆነ ላይክ ታንክስ የሚለውን ሀሳብ አንድ ሰው ብዙ ቋንቋዎች እንደ ስጦታ ሊሰጡት እንደሚችል እና እንደ ኤግዛምፕል እንደውም እነዚህ የፐርዥያን የእንትን ቋንቋ እያለ እንደሚነገር ያሳያል። ስለዚህ ይሄ የሰው ቋንቋ ነው። የሰው ሊተረጎማል? አዎ ይተረጎማል። ግን የምንድን ነው? የሰው ቋንቋ ነው እንጂ እነሱ እንደሚናገሩት አይነት ቋንቋ አይደለም። ልሳን ተብሎ የሚጠራው ቋንቋ ማለት ነው። ያንን ነው አሁን ከተርጓሜም አንጻር የግሪክኛ ተርሙንም ብንመለከት ኢትስ ሴይስ ላንጉዌጅ። ከዛ ደግሞ አልሰማቸውም እንጂ መምህሩም ሊነግሩት የነበረው ይህንን ሀሳብ ነበረ። ከዚህ በላይ ደግሞ እንግዲህ መምህር ይጨምሩበታል። ያ ቃለ ሕይወት ያሰማልን ቴዎድሮስ። ኧረ በመድኃኒዓለም ምን አይነት ባለጌ ሰው ነው ኮመንት የሚጽፈው? እንደዚህ አይነት ሰዎችን ሞዴሬተሮች በጌታ አትታገሷቸው። ቶሎ ብላችሁ እኔ ደህና ነገር የምታወራ መስሎኝ ብላክ ነው ማድረግ ያለባችሁ። እንደዚህ አይነት ነገር ባለጌ ስዶች። ጥያቄ ያለው ሰው ካለ አይተውኝ። በነገር ላይ ቲክቶክን እኮ እንድትጠላ ከሚያደርጉን ነገሮች አንዱ
በክርስትና ስም መጥቶ እንደዚህ አይነት ጌታ ከመሰቀሉ በፊት የነበረ አይነት አሮጌ ማንነት የሚያሳዩ ሰዎች በጣም ያሳዝናልና በአሕዛብ ፍቃድ ወደ ኖራችሁበት ወደ ቀድሞ ነገር አትመለሱ ነው የሚለን መጽሐፍ ቅዱስ። በነፃነት እንኖር ዘንድ ክርስቶስ ነፃነትን አወጣን ወይም ሰጠን ነው የሚለውና ነፃ ሰው አይሳደብም፣ ለሚሳደቡ እንኳን ምሕረትን ያደርጋልና ቅድም እንደተባለ ነው በነገራችን ላይና ምንድን ነው የተባለው? በነገራችን ላይ ልሳን ምንድን ነው ነው ልሳን ቅድም ለመጠየቅ የፈለኩት እሱ ነበር። ቃሉ እኮ የግዕዝ እኮ ነው፣ ሌላ አይደለም። ማወቅ ከፈለጋችሁ የአማርኛ መዝገበ ቃላት አለ አይደለም፣ በመጽሐፍ ቅዱስ ማህበር የታተመውን እሱ ላይ ሂዱና ልሳን ምንድን ነው የሚለውን ይሁት። በሶስት መንገድ ይፈታል። አንዱን ተውት፣ ሁለቱ በቂ ናቸው። አንዱ ይሄ የባህረ ሰላጤን የሚያሳይ እሱ ከኛ ጋር የሚገናኝ ስለ አይደለም ማለት ነው። አንደበት ወይም ቋንቋ ብሎ ይፈታዋል አንደኛውም ማለት ነው። አንደበት ወይም ቋንቋ ብሎ ይፈታዋል። ሁለተኛ ደግሞ የእሳት ላንቃ ብሎ ይፈታዋል። ይሄ ማንን ነው ያልኳችሁ? የአማርኛ ወይም ደግሞ የመጽሐፍ ቅዱስ መዝገበ ቃላት ላይ ሄዳችሁ ማግኘት ትችላላችሁ። ልሳን ቃሉ የግዕዝ ነው። ኦኬ፣ ወደ አማርኛ ስታመጡት አንደበት ወይም ቋንቋ ማለት ነው። የእሳት ላንቃ ተብሎም ደግሞ እንትን ብሏል ተጽፏል ማለት ነው። እሱም ማየት ትችላላችሁ። እንግሊዝኛው ታንግስ ነው የሚለው ታንግስ። ለምሳሌ ሰዎች ዋስ ዩር ማዘር ታንግ ተብለ ስትጠየቅ አፍ መፍቻ ቋንቋክ ምንድን ነው እየተባልክ እኮ ነው። ስለዚህ ታንግስ የሚለው ቃል ምንን ያሳያል? ላንጉጅ ማለት ነው፣ ቋንቋ ማለት እኮ ነው። ይሄ የሆነ አብስትራክት ነገር እንዳይመስላችሁ በነገራችን ላይ እና በግሪኩ ማነው በእንግሊዘኛው ታንግስ ይባላል። ቃሉ የግዕዝ ነው። ትርጉሙ ደግሞ በአማርኛ ስናመጣው አንደበት ቋንቋ ማለት ነው። ወደ እናት ቋንቋ ምን ሄድ ወደ ግሪኩም ብትሉ ቅድም ወንድማችን እዚህ ጋር አስቀምጧል። ግሎሳ ብሎ ፈቶታል። ግሎሳም ይባላል፣ ፎኔም ይባላል። በነገራችን ላይ ፎኔ የሚባል አለ ወይም ደግሞ ግሎሳ የሚባል። ፎኔ ማለት ላንጉጅ ማለት ነው። ሳውንድ፣ ቶን፣ ቮይስ የሚባሉ ነገሮች አሉ። በነገራችን ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ ምን ታገኛላችሁ? እንደሚነጥቅ አውሎ ማነው ድምፁን ትሰማለህ። ይሄ የንፋስን ጠባይ ዳግም ስለመወለድ መንፈሳዊ ልደትን አምጥቶ ምን ብሎ ይፈቷል? ድምፁን ትሰማዋለህ ነው የሚለው። ንፋስ ከየት እንደሚመጣ ወዴት እንደሚሄድ አታውቁም፣ ዛፉን ሲያንቀሳቀስ ድምፁን ደግሞ ትሰማዋለህ ይላል። ድምፅ ተብሎ ተፈቷል ፎኔ። ግሎሳ የሚለውን ደግሞ አንደኛ ቆሮንቶስ ምዕራፍ 14 ላይ እንደተቀመጠው ማየታችሁ ከሆነ ታንግ ብሎም ነው የሚያስቀምጨው። በነገራችን ላይ ላንጉጅ ነው፣ ሱፐርናቹራል ጊፍት ነው። ተመልከቱ፣ ከሰው ወገን አይደለ ከመንፈስ ቅዱስ የሚሰጥ ነው። ስለዚህ መንፈስ ቅዱስ ደግሞ ይሄንን ለምንድን ነው የሰጠ ነው? ኦኬ፣ ስለ መንፈስ ቅዱስ የጸጋ ስጦታ ሄዳችሁ ብታነቡት አንደኛ ቆሮንቶስ ምዕራፍ 12 ላይ ለምንድን ነው መንፈስ ቅዱስ ይህንን ጸጋ ያፈሰሰው? ለቤተ ክርስቲያን ቤተ ክርስቲያን እንድትታነጽ እንጂ ግለሰብ እንዲታነጽ አይደለም። ይህንን እኮ እሺ ማን ነው የሰጣችሁ? የማን ስጦታ ነው ስንል የመንፈስ ቅዱስ ብላችሁ ትመልሳላችሁ። መንፈስ ቅዱስ ለምንድን ነው የሰጣችሁ ተብሎ ሲጠየቅ ቤተ ክርስቲያን እንድትታነጽ ነው የሚለው መጽሐፍ። ለዚህ ነው የሰጠን። በቃ ለአንዱ ትንቢት መናገር፣ ለአንዱ በልሳን መናገር፣ ለሌላኛው በልሳን ወይም በቋንቋ የተነገሩ መተርጎም፣ ሐዋርያነትን፣ ነብይነትን፣ ሰባኪነትን፣ እነዚህ ሁሉ የመንፈስ ቅዱስ ስጦታ ነው፣ ለቤተ ክርስቲያን የተሰጠ ነው። እና ለምንድን ነው ለቤተ ክርስቲያን የልሳን ቋንቋ የተሰጠ? ሂዱ ወንጌልን ለፍጥረት ሁሉ ስበኩ ተብሏላ። ኦኬ፣ ወንጌልን ለፍጥረት ሁሉ ስበኩ። እነዚህ ፍጥረት ደግሞ ቋንቋ የሌለ ፍጥረት አለ እንዴ? የለም እኮ። እዚሁ አንደኛ ቆሮንቶስ 14 ላይ እጅግ በጣም ምን አለ? ብዙ ቋንቋ አለ፣ ቁጥር ስፍር የሌለው ቋንቋ አለ። ስለዚህ ተናጋሪውም ደግሞ ቋንቋ አለው። ቋንቋ ካለ ተናጋሪ አለ፣ ተናጋሪ ካለ ደግሞ ቋንቋ አለ ማለት ነው። ስለዚህ በዛ ቋንቋ እንድንሰብክ ነው፣ ቤተክርስቲያንን ለማስፋት ነው። አንዳንድ ስፍራ ላይ አባቶችም የተስማሙበት ለምልክትነት ነው ይላል። ምልክትነቱ እዚሁ አንደኛ ቆሮንቶስ 14 ላይ ብታነቡት ለማያምን ምልክት ነው ይላል። እንዴት ነው ልሳን ለማያምን ሰው ምልክት የሚሆነው? ሄዳችሁ የሐዋርያት ሥራ ምዕራፍ 2 ማየት ነው። አያችሁ፣ ልክ እነሱ የገሊላ ሰዎች በልዩ ልዩ ቋንቋ ሲናገሩ ሰሙና ተደነቁ። እንዴ የእግዚአብሔር ድንቅ ስራ! እያንዳንዳችን በተወለድንበት ቋንቋ ሲናገሩ እንሰማቸዋለን አሉና የሚሰማ እነሱ እኮ የሚናገሩት ይሄን አሁን ለምሳሌ እኔ የማወራው አማርኛ ብቻ ነው። ተመልከቱ፣ አሁን እየተናገርኩ ያለው ግን እዚህ ስር ምናልባት ቻይነኛ የሚሰማ
እግዚአብሔር ልቡን ያዘጋጀ ሰው ቢኖር ማለት ነው ልክ ፓርላማ አይታችኋል። ፓርላማ ላይ የሚናገር አንድ ሰው ነው። የሚሰሙ ደግሞ ከተለያየ ሀገር የሚመጡ ናቸው። ስለዚህ እንደየነሱ ቋንቋ ደግሞ የሚተረጉምላቸው ሰዎች አሉ። ኢርፎን ያደርጋሉ። አይታችኋል ኢርፎን ሲያደርጉ። ስለዚህ እኔ አሁን ለምሳሌ አማርኛ የምናገር ከሆነ እንግሊዝኛ ብቻ የሚሰማ ሰው ካለ የኔን ኢንተርፕሬት ያደርግለታል ማለት ነው። ተመልኩ ሚራኪሊየስ የሆነ ኢንተርፕሬቴሽን ይባላል ይሄ ማለት ነው። ሰውዬው እነ ቅዱስ ጴጥሮስ እኮ በሐዋርያት ሥራ ምዕራፍ 2 ላይ አንድ ቋንቋ ነው ሲናገሩ የነበረው። በሰዎቹ ጆሮ ላይ ሲሄድ ግን መንፈስ ቅዱስ ይተረጉምላቸዋል ማለት ነው እነሱ እንደሚሰሙ። ለዛ ነው በመንፈስ ግን እየተባለ የሚናገረው ከመንፈስ፣ ምክንያቱም ከመንፈስ ቅዱስ የምንካፈል ስለሆነ ነውና እሱ ከዛ አንጻር ምናልባት ወንድማችን ቅድም አዲስ የሚለው ምንድን ነው ብለህ ስትናገር ነበርና ቅዱስ ጎርጎርዮስ ዘኢንዚናዙ የሚባል የቤተክርስቲያናችን አባት ለምሳሌ ኦሬሽን 41 ላይ ሄዳችሁ ማየት ትችላላችሁና ምን ብሎና ሰዎቹ ባልተማሩት ማኖቹ ተናጋሪዎቹ። አሁን ቅዱስ ጴጥሮስ በወቅቱ አረብኛን ተምሯል እንዴ? የአረብ አገሮች የግብፅ የአሬና የኢላሚጤ የምናምን ሰዎችን ሀገር ቋንቋ ተምሯል? አልተማረም እኮ። ተመልከቱ ቅዱስ ጴጥሮስ ማለት ነው። እነሱ ያልተማሩበት ለነሱ አዲስ የሆነ ግን ሰሚ ያለው ላንጉጅ ተናገሩ ለማለት ነው እንጂ ምንድነው ዓላማው ራሱ? ምንድነው የሚሰጠው? ሂዱ ወንጌልን ለፍጥረት ሁሉ ስበኩ የሚባል ትእዛዝ ሲሰጥ እኮ ትእዛዝ ብቻ ሳይሆን መሳሪያውንም ደግሞ መንፈስ ቅዱስ አብሮ ያስታጥቃቸዋል። የሚሰብኩበት ነው። ከዚህ የተለየ ምንም ነገር የለም። ካለም በቆሮንቶስ ቤተክርስቲያን የተፈጠረ ችግር ነው። አሁን እኮ ያንን ችግር ነው ይዛችሁ የምትከራከሩት። ቅዱስ ጳውሎስ በጥበብ ነው ሰዎቹን የሚመልሳቸው። በልሳን መናገርን አትከልከሉ ይልና ነገር ግን የሚበልጠውን ጸጋ የትኛውን? ትንቢት መናገር። ትንቢት ማለት ደግሞ ያለፈውንና የሚመጣውን ብቻ መናገር ሳይሆን ፕሮፌሲ እንግዲህ ያው ስፒሪት እዚህ ጋር አለ። ስትፈቱት ብዙ ትርጉም አለው። መውቀስ ፕሮፌሲ ይባላል። መገጸጽ ይባላል። ማስተማር ይባላል። ኦኬ ቱ ቲች ቱ ሪፊዩት ቱ ሪፕሩቭ ቱ ኮምፎርት አዘርስ። ሌሎች እዚሁ አንደኛ ቆሮንቶስ ላይ ተቀምጧል። በነገራችን ላይ ቁጥር ስንት መሰላችሁ? ትንቢትን የሚናገር ግን ይልና ለማነጽ፣ ለመምከር፣ ለማጽናናት ለሰው ይናገራል ይላል። ስለዚህ ትንቢት ማለት ያለፈውንና የሚመጣውን ብቻ ሳይሆን ሰዎችን መገጸጽ፣ ሰዎችን ማስተማር ብሎ ነው የሚያስቀምጠውና ይሄ ከዚህ አንጻር ነው። ሁለተኛ በዚህ ክፍል ውስጥ አይታችሁ ከሆነ በትምህርትም የሚገኝ ነው። በትምህርትም እኮ ይገኛል እኮ ማንበብ እኮ ነው። ይህን ክፍል ያልተማሩት ሰዎች ባልተማሩት ስፍራ ብትናገሩ አብደዋል አትባሉ ምን ይላል እኮ። እብዶች ናችሁ ቶቾጎን ምናምን ብትሉ እናንተ ለእናንተ ምንድን ነው? እብዶች ናችሁ ነው የምትባሉት። እነዚህ እብዶች ናችሁ በማለት ከእግዚአብሔር መንግስት ነው ሰውን የሚያስወጣው። ምንም ጥቅም የለውም በነገራችን ላይ ኦኬ። ዓላማው ወንጌል ለፍጥረት ሁሉ እንዲሰበክ ነው። ከየት ነው የመጣ ከተባለ የፕሮቴስታንቱ ልሳን በነገራችን ላይ 1873 የተወለደ እስከ 1929 የቆየ ቻርለስ ፎክስ ፕራም የሚባላል። ቻርለስ ፎክስ ፕራም the founder and the doctrinal father of Pentecostal movement የሚባል ሰው ነው። አሜሪካን ፕሪቸር and evangelist የሚባል ሰው መንፈስ ቅዱስን ለመቀበል ኢኒሺያል ኤቪደንሲው በልሳን ማበድ ነው ብሎ የሚናገር ነው፣ ወይም ደግሞ መናገር ነው የሚል ነው። እንደዛ እኮ ነው የሚለው እኮ እንዴ። እሺ ያ በልሳን ያልተናገሩ መጽሐፍ ቅዱስ ላይ ያሉ ሰዎችስ መንፈስ ቅዱስን አልተቀበሉም? ኦኬ እንደዚህ አይነት ጥያቄ እንጠይቃለን ማለት ነው። እንደውም ቅዱስ ጳውሎስ በቃ የሚተረጉም ከሌለ ዝም በሉ ብሎ ገጽጿቸዋል። በነገራችን ላይ ዝም በሉ አያስፈልግም ብሏቸዋል። ኦኬ አያስፈልግም። እልፍ ቃላትን በልሳን ከመናገር 5 ወርዶች ሰዎች በሚረዱት መናገር ይበልጣልና ለሚበልጠው ጸጋ ትጉ ይላል። ደግሞ የሚገርማችሁ ነገር የሚበልጠውን ጸጋ ፈልጉ። እሱስ ቤተ ክርስቲያን የምትታነጽበት ነው። የትኛውም ጸጋ ሲሰጥ ቤተ ክርስቲያንን ለማነጽ እንጂ ግለሰብን ለማነጽ የለም።